ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይህ እግዚአብሔር የሰራው የድል ቀን ነው፣ ለእኔም ለእናንተም ለምትሰሙት። እንደ አጋጣሚ የሆነ ነገር የለም። አላምንም በአጋጣሚ፣ በእግዚአብሔር ቃል አምናለሁ። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን በኦስተን የሚዲያ አገልግሎት ነው። በዚህ የሚዲያ አገልግሎት የሰማይ መስኮቶች ተከፍተው የሚሆነውን ነገር በሙሉ እንመለከታለን። እግዚአብሔር የሰራውን አስደናቂ ነገሮች፣ በምድር እየሆነ ያለውን፣ በምድር እየሰራ ያለውን በሙሉ እንነጋገራለን በዚህ የሚዲያ አገልግሎት እና ዛሬ አንደኛው የሚያስደንቀው ነገር ልደቴ ነው። ሃፒ በርዝዴይ ላላችሁኝ በሙሉ እግዚአብሔር ይባርካችሁ። ሃፒ በርዝዴይ ላላላችሁኝ ደግሞ እግዚአብሔር ይባርካችሁ። እኔ ሰውንም ሃፒ በርዝዴይ ማለት ከተውኩኝ ቆይቻለሁ። ብዙ በርዝዴዎች እየተመላለሱ ሲመጡ ዴኬድ ሲሆን እንትን ድግስ ማድረግ ይሻላል መሰለኝ። ኤቭሪ ዴኬድ ብንቆጥር ሳይሻል አይቀርም። 66ኛ ዓመቴ አድግ ያለው ባካችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እኔ ዛሬ ልደቴን ሳስብ አብረን እንድናከብር ነው የፈለግኩት። አብረን እዚህ እንድደርስ የረዳኝን እግዚአብሔርን አብረን እንድናከብር፣ የኔን ልደት ብቻ ሳይሆን የእናንተንም ልደት፣ የአንቺንም ልደት፣ የአንተንም ልደት፣ የወንድሜንም የእህቴንም የሁላችንንም ልደት እያሰብኩ ማለት ነው። እያንዳንዳችንን እግዚአብሔር የሚናገረንን እስቲ ስለ እኔ የተናገረውን፣ ስለ አንተ፣ ስለ አንቺ፣ ስለ እያንዳንዳችን እግዚአብሔር እንደዚህ ይላል። በልደታችን ልናስበው የሚገባ ነገር ነው። ኤቭሪዴይ ልናስበው የሚገባ ነገር ነው ብዬ ነው የማስበው። ስለ እኔና ስለ እናንተ እንደዚህ ይላል እግዚአብሔር ቃል። የታወቀ የእግዚአብሔር ቃል ነው፣ የተለመደ በብዙ የሚነገር ነው። መዝሙር 139 ከ13 ጀምሮ እንደዚህ ይላል። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ስለ እኔም ስለ እናንተም፣ ስለ አንቺም፣ ስለ እህቴ፣ ስለ አንተም፣ ስለ ወንድሜ፣ ስለ ልጆቻችን ሁሉ የእግዚአብሔር ቃል እንደዚህ ነው የሚለው። ስለ እያንዳንዳችን ባለንበት ሁኔታ፣ በደረስንበት ቦታ ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔና እናንተ፣ እኔ ብቻዬን አይደለም፣ እናንተ፣ እኔ በስውር በተሰራሁ ጊዜ፣ አካሌም በምድር በታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩም። የእኔና የእናንተ ህይወት ከእግዚአብሔር አልተሰወረም። አይገርምም? አጥንቶቻችን ሲሰራ በእናታችን ማህፀን የሚያውቀን እግዚአብሔር ክብር ይገባዋል፣ አድናቆት ይገባዋል፣ አምልኮ ይገባዋል። ያልተሰራ አካሌን አይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድ እንኳ ሳይኖር በመጽሐፍህ ተጻፉ። ገና ሳይኖር ህይወታ ዛሬ 66 ዓመቴን ሳላከብር እግዚአብሔር ቀኖቼን በሙሉ አይቶ ነበር። እየዕለቱን ለእኔም ለእናንተም እየዕለታችንን አይቶ እዚህ አድርሶናል። እግዚአብሔር ክብር ይገባዋል፣ ምስጋና ይገባዋል። የትም ቦታ ኦርቶዶክስ ቤተክርስቲያን ነኝ ቢባል፣ እዚህኛው ቤተክርስቲያን ነኝ፣ እዛኛው ቤተክርስቲያን ነን ብንል፣ ለእኔና ለእናንተ እግዚአብሔር የሚለው ያልተሰሩ ቀናቶቹን በሙሉ ገና ሳንሰራ በእናታችን ማህፀን ስንገጣጠም፣ አጥንት ከአጥንት ጋር ሲገጣጠም እግዚአብሔር አውቆናል። እንደ አጋጣሚ የሚባል ነገር የለም። ዛሬ 40 ዓመት እንደዚህ በ40 ዓመት አንድ ጓደኛዬን አገኘሁ፣ አብሮ አደገኝ ማለት ነው። ደንበኛ 37 ዓመት እንደዚህ በእርግጠኝነት ይሆናል ከተገናኘን ከተያየንና ፌስቡክን እግዚአብሔር ምስጋና ይግባውና በፌስቡክ እንዳጋጣሚ ተገናኘን ማለት ነው። ደስ አለኝ። በቃ እንደዚህ ስናወራ ድሮ የነበርንበትን ሁኔታ በጣም ደስ አለኝ እና ክብር ለእግዚአብሔር ይሁን። ብርሽ ጌታ ኢየሱስ ይባርክ። በጣም ደስ ብሎኛል እና
የእግዚአብሔር ቃል እንግዲህ እንደዚህ ይላል። በያለንበት እሱ ካናዳ ነው የሚኖሩ፣ አውስትራሊያ የሚኖር እነ ጃክ የማነ ጓደኞቼ ናቸው። እነ ኒውዮርክ እስክንድር፣ እነ ከሌ አብረን ያደግን በሙሉ እግዚአብሔር ይመስገን በህይወት እስከ ዛሬ ድረስ አኑሮና አዲስ አበባ እነ ገንዬ ወንድም የገናናው ታደሰ፣ ክብር ለእግዚአብሔር ይሁን። በጣም የምንዋደድ እስከ ዛሬ ድረስ እየተዋደድን የኖርን ወንድማማቾች እህትማማቾች እነ ራሄል ብዙአየነ እነ ፈትለወርቅ ወንድሞች አብረን ያደግነን ከነዚህ ሁሉ ጋር እና ክብር ለእግዚአብሔር ይሁን። ህይወት ይህንን ይመስላል። ደስ ይላል እና ልደቴን ሳከብር ዛሬ ከእናንተ ጋር ማክበር የፈለግኩት ለምን መሰላችሁ? እንደዚህ ይላል የዮሐንስ ወንጌል ደግሞ ዮሐንስ ኢየሱስ ክርስቶስ የተናገረው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ እጓለ እመሕያው ክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። አይገርም? ይህን እንጀራ የሚበላ ለዘላለም ይኖራል። እንግዲህ ከዛ ከፍ ብሎ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ቃሉ የዘላለም ሕይወት ነው። ቃሉ ሕያው ነው። የሕይወት እንጀራ እኔ ነኝ ያለ ኢየሱስ ክርስቶስ ዛሬም ሕያው ነው እና ይሄ በባህላችን ምክንያት ስለ ጌታ እራት እንደዚህ ስለ ቁርባን ሲነሳ እንሸማቀቃለን፣ እንፈራለን፣ እንደነግጣለን። ግን በፍርሃት በድንጋጤ እንድንኖር አልተጠራንም። ከእግዚአብሔር ጋር ህብረት እያደረግን ከመንፈስ ቅዱስ ጋር ህብረት እያደረግን ዕለት ዕለት እንድንኖር ተጠርተናል። ከቴ ወንድሜ ዲያቆን ከተማ ጌታ ኢየሱስ ይባርክ፣ ተባረክ፣ ቤትህ ይባረክ። እንዴት ነህ ለማለት ነው። ሳየው ደስ ብሎኝ ነው ድንገት እና እንደዚህ ነው እያደረግን ያለ ነው። እንግዲህ ልደቴን እያከበርኩ ነው። ሌት የገባችሁ ሰዎች በእጅ የሚያስኩት ደግሞ የጌታ እራት ይባላል። የጌታ እራት ይባላል። ይሄንን እንዳናደርግ የባህላችን እንዲህ ነው የሚገፋው። በቃ እንዳንፈታና ይሄንን የጌታን እራት እንዳንወስድ በጣም የሚገዳደሩ ብዙ ነገሮች አሉ። የእግዚአብሔር ቃል ደግሞ የሚለው መስክሩ ይላል። መስክሩ። ኢየሱስ ክርስቶስ ልደቱን እንድናከብር አልጠራንም። በእውነት ልደቴን አክብሩ ሳይሆን ሞቱን ትናገራላችሁ በሚል ነው የእግዚአብሔር ቃል የሚነግረን። ብዙ ጊዜ የማካፍለው ቃል አለ። አንደኛ ቆሮንቶስ ምዕራፍ 11 ለእያንዳንዳችን ሕይወት እንዲሆንልን የምመኝ የሕይወትን አጭርነት በጣም የገረመኝ ምን መሰላችሁ? አሁን 66 ዓመት ዛሬ ሳከብር በጣም ብዙ ነገር አልፏል። ብዙ ነገሮች ሆነዋል። አይገርምም? የኔን እድሜ ያላገኙ ብዙዎች አሉ። ከ35 ዓመት በፊት የሞቱ ከ50 ዓመት በፊት የሞቱ ብዙ ጓደኞች፣ ዘመዶች፣ ሁለት እህቶችም እንደዚሁ አርፈዋል ማለት ነው። እና በህይወት መኖር ህይወት ከእግዚአብሔር የሚሰጥ ስጦታ ነው። ዕለት ዕለቱን በደስታ እንድንኖር እግዚአብሔር ጠርቶናል። እግዚአብሔርን በማምለክ እንድንኖር እግዚአብሔር ጠርቶናል። ይህንን እንዳናደርግ ከቃሉ ጋር እንዳንጣበቅ የሚያደርጉን መዓት ግፊዎች አሉ። ባህላችን ይጋፋል፣ አይወድም ባህላችን። አሁን ይህንን የጌታን እራት እንደዚህ ከፍቼ ይኸውላችሁ ስካፈል ስወስደው ኢየሱስ ክርስቶስ እንደዚህ እንጀራውን አንስቶ ቆረሰው፣ እንካችሁ ብሉ። አሁን ያነበብኩትን ቃል እንደዚሁም ደግሞ
ይህንን ስትካፈሉ፣ ይህንን በተካፈላችሁ ጊዜ ላንብው ቆሮንቶስ ላይ ያለውን ሐዋርያው ጳውሎስ የጻፈልን ነው። ይሄ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለ እኔ መሞቱን፣ ስለ እኛ መሞቱን፣ ስለ እያንዳንዳችን መሞቱን፣ በሶስተኛው ቀን ከሞት መነሳቱን እንመሰክራለን፣ እንናገራለን ማለት ነው። ይህንን እንዳናደርግ ብዙ ግፍ ያለ ብያለሁ። ብዙ የትኛውም አጥቢያ ቤተክርስቲያን በእንዴት አይነት ሁኔታ እንደምናደርገው ከኛ ከለመድነው ትንሽ እልፍ ያለ ነገር ከሰማን ራሳችንን ነው የምንይዘው ማለት ነው በድንጋጤ። ቃሉ ግን ግልጥ ተደርጎ ፈታ ተደርጎ ነው የተሰጠው። እናንተ የብርሃን ልጆች ናችሁ ነው የሚለው ቃሉ። እናንተ የዓለም ብርሃን የምድር ጨው ናችሁ ነው የሚለው። ስለ እኔና ስለ እናንተ ክብር ለእግዚአብሔር ይሁን። ይውላችሁ ይሄ ስለ እኔ የተቆረሰ የኢየሱስ ክርስቶስ ሥጋ ነው። ይሄ ደግሞ ስለ እኔ የፈሰሰ የኢየሱስ ክርስቶስ ደም። እቺ ሁልጊዜ ለመፍታት ታስቸግራለች። አያችሁ? ቺርስ። ክብር ለእግዚአብሔር ይሁን። ተባረኩ። መልካም ልደት። የእያንዳንዳችሁን ልደት ስታከብሩ የጌታን እራት በማሰብ ቁርባንን በማሰብ ስለ እኔ ይህ የኢየሱስ ክርስቶስ ሥጋና ደም ፈሶልኛል፣ ተቆርሶልኛል። አሰይ ክብር ለእግዚአብሔር ይሁን። በሱ ስቃይ በሱ ቫይካሪየስ ዴት አይደለም፣ በጣም በሰቆቃ አንድ ቃል አለች። ኧረ በጣም የአማርኛ ያሟሟቱን ነገር ሲናገር ከሰዎች ሁሉ በተለየ ሁኔታ ነው ተገርፎ ተሰቃይቶ የነበረበት ሁኔታ። እንደዛ የተገረፈው የተሰቃየው በመስቀል ላይ የተንጠለጠለው ጻድቅ ሆኖ ሳለ ምንም ኃጢአት ሳይገኝበት ጲላጦስ ራሱ እኔ ምንም ኃጢአት አላገኘሁበትም ብሎ ፈርዶ ተናግሮ እውነቱን መስክሮ፣ ነገር ግን እጁን ታጠበ። በዛን ሰዓት በፍርድ ላይ ስልጣን ያለው በሕግ ላይ ስልጣን ያለው ጲላጦስ ይመስል ነበር፣ ግን አይደለም። ኢየሱስ ክርስቶስ እዛ ፊቱ ቆሞ እውነት ምንድን ነው ብሎ ይጠይቅ የነበረው ጲላጦስ ነው። ግራ ገብቶት እውነት ምንድን ነው? እውነት ኢየሱስ ክርስቶስ ነው። ዛሬም እውነት ማለት ቃሉ ነው። የእግዚአብሔር ቃል እውነት ነው። እግዚአብሔር ይባርካት። በነገራችን ላይ ዴብዬ ይሄንን መጽሐፍ ቅዱስ እንዴት አድርጋ እንደጠረዘችው ልነግራችሁ አልችልም። ኤክሰለንት ጆብ። ታንክ ዩ ዴብዬ። የልጄ ሚስት ዴብዬ ይሄንን አርጋል። የዮሲያስ ሚስት ማለት ነው። ጌታ ኢየሱስ ይባርካት። ተጎድታ ታስታውሳላችሁ አይደለም? እንደዚህ ስል ምናምን የተቀዳደደ ነገር ነበር የነበረው። ግን እሷ ይሄንን ከቨሩን ኦርደር አድርጋ ምናምን ኦንላይን ግጥምጥም አድርጋ ሰርተዋለች። ጌታ ይባርካት። ጌታ ጸጋውን ያብዛላቸው፣ ትዳራቸውን፣ ልጆቻቸውን። 3 ልጆች ወልደው የ3 ልጆች አባት እና እናት አድርጓቸዋል እግዚአብሔር። እኛን አያት ሲያደርገን ሊዲያዬ፣ ልጇ ሶፊ፣ ባልየው ልጄ ሞደው ዴልሰን፣ የምንዋደደው ልጆቼን 4 ልጆች ናቸው ያሉት። 2 ወንድና ሴቱ የእኛ ልጆች ናቸው፣ ባዮሎጂካል ልጆቻችን። ግን ደግሞ 2 ባልና ሚስታቸው የእኛም ልጆች ናቸው ማለት ነው። እና ክብር ለእግዚአብሔር ይሁን።
እግዚአብሔር መልካም ነው። በጣም በአስደናቂ ሁኔታ 66 ዓመት እንዲሞላኝ ፈቃዱ ሆኗል። በዚህ በ66 ዓመት ውስጥ ትልቁና አስደናቂው ነገር ከምንም በላይ በጣም ደስ የሚሉ ብዙ ነገሮች ነው ያሳለፍኩት። መዓት ሀዘን የለም ማለት አይደለም። ሀዘን የለም ማለት አይደለም። ችግር የለም ማለት ችግር አላሳለፍንም ማለት አይደለም። ግን ሁሉም ያልፋል። ያስቸገረንን፣ ያናደደንን፣ ያበሳጨንን ነገር በሙሉ ቦታውን ከሰጠነው ቦታው ከመስቀሉ ስር ነው። ቦታው ከኢየሱስ ክርስቶስ መስቀል ስር ነው ሊሆን የሚገባው እና ችግሮቻችንን በሙሉ ሐሳቦቻችንን በሙሉ ለእግዚአብሔር እየተዉ መኖር መልካም ነው። አንድ የመጨረሻ ልናገርና በዚህ እሄዳለሁ፣ እለያችኋለሁ ማለት ነው። ሃፒ በርዝዴይ እያልኩኝ ለራሴ ለእናንተም ዛሬ አብረን ነው ያከበርነው ብያችኋለሁ። የእናንተንም ልደት ነው አብረን ያከበርነው። የመወለዳችን አጋጣሚ አይደለም። በእናታችን ማህፀን ስንሰራ የሚያውቀን የገጣጠመን አጥንታችን ከአጥንታችን ጋር ሲገናኝ የባረከን የተመለከተን ቀኖቻችንን በሙሉ ዕለቱን እስከ ዕድሜ ልካችን ድረስ እየተከታተለ ያሳደገን እግዚአብሔር ሕያው ነው። ዛሬ ሕያውነቱን እንመሰክራለን እና እንኳን ደስ ያላችሁ፣ እንኳን አብሮ አደረሰን። እንግዲህ እንደዚህ ይላል፣ አያችሁ፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወደ እግዚአብሔር ጸጋ ዙፋን ዛሬም በእምነት መቅረብ ይሁንልን። ችግሮቻችንን፣ መከሮቻችንን በሙሉ እዛው እንድናስቀምጥ እንድንተው፣ ደስታውን ደግሞ እግዚአብሔር ያደረገልንን ነገር ደግሞ እያሰብን ቃሉን ከሰውነታችን ጋር እያዋሃድን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እያሰብን ክብር ለእግዚአብሔር ይሁን። በእንደዚህ አይነት በአስደናቂ ህይወት ውስጥ አኑሮናል እግዚአብሔር። ሐዘን የለም ማለት አይደለም። ይኸው በቤተ ክርስቲያናችን እንኳን ያው በቅርቡ በተከታታይ ነው የሆነብን። ለአጥቢያ ቤተ ክርስቲያናችን 3 ዲያቆናት ወንድምና እህቶቻችን አርፈዋል። ሐዘን የለም ማለት አይደለም። ብዙ የሚያሳዝኑ ቤተሰቦቻችን እንደዚህ አርፈዋል። ነገር ግን ከሞት በላይ ነው ምናስበው፣ ምናመልከው አምላካችን ከሞት በላይ ነው። እንዳነበብኩት ቢሞት እንኳን ሕያው ነው ብሎ የተናገረልን ኢየሱስ ክርስቶስን በሱ እናስባለን፣ እንጽናናለን ማለት ነው። የምንሄድበትም ግልጽ ሆኖ ይታየናል ማለት ነው። እኔ እግዚአብሔር እያደረገልን ያለው ለከተማችን ለዚህ ለኦስተን ከተማ ራሱ ወንድማችን ፓስተር ይርዳው ዩቱብ ላይ እየሰማው ነበር ያካፈለውን ቃል። አስደናቂ ቃል ነው እያካፈለ ያለው እና እግዚአብሔር ክብር ይሁንለት። ፓስተር መላኩ የጌታ ኢየሱስ ይባርክ። የኔ ፓስተር ነው፣ የኔፍሴ እረኛ ነው የሚባለው። ተጠያቂ በዚህ በምድር ላይ ያለ እርሱ ነውና በጣም በሚያስደንቅ ሁኔታ ዘፍጥረት 33 ላይ ያለውን ሲያካፍለን ነበረ። ለእኔና ለእናንተም ይሄ መልካም ነገር ነው ብዬ ነው ነው ዘዳግም ነው እንዴ አይደረግም፣ መሆን አለበት። አያችሁ፣ አንዳንድ ጊዜ ያቺ ወፏ ለቀምቀም ታደርገዋለች ማለት ነው። ቃሉን ከልባችን አሜን እሰብዬ ከተቀበልኩት ቃል አዎ ዘዳግም 33 ላይ ያለውን ቃል እስቲ እሱን ላካፍላችሁና በቃ በህይወት ዘመናችሁ በሙሉ የሚሆነው እንደዚህ ነው። ስለ ሌዊ እግዚአብሔር ሲናገር እንዴት ለአገልግሎት እኛን ከድቅድቅ ጨለማ ወደሚያስደንቅ ብርሃን ያስገባን አምላካችን እንዴት ዕለታችንን መኖር እንደሚገባን እግዚአብሔርን እያገለገልን ለእግዚአብሔር ምስጋና እያቀረብን መስዋዕት እያቀረብን ጸሎታችን እንደ ጢስ ወደ እግዚአብሔር እየሄደ እንዴት ልንኖር እንደሚገባን ስለ ሌዊ ስለ ጥሪው እንዴት እንደተጠራ ሌዊ በአስደናቂ ሁኔታ ፓስተር መላኩ ሲያካፍለን ነበር። እዩት፣ ዩቱብ ላይ አለ። ዘዳግም 33:8 ላይ እንደዚህ ስለ ሌዊም እንዲህ አለ፣ ቱሚምና ኡሪም ለቅዱስህ ሰው ነው። አሁን ስለ ቱሚምና ኡሪም ለሚለው ቃል ራሱ እንዴት እንደዘረዘረው እንዴት በአስደናቂ ሁኔታ እንደፈታው ይሄንን ቃል ይገርማል። ዝም ብለን ስናልፈው ጥሩ አይደለም። እዛው
በዕብራውያን ላይ ባለው ቃል ፈቶት ማለት ነው። አሁን ኢየሱስ ክርስቶስ ራሱ እንዴት እየተናገረን እንዳለ እንዴት እያስተማረን እንዳለ የኢየሱስ ክርስቶስ ቃል ሕያውነቱን በዚሁ ቃል እየፈታ ሲያስተምረን ነበር ማለት ነው። ቱሚምና ኡሪምን ለቅዱሱ ሰው ነው፣ በማሳህ ለፈተንከው፣ በመሪባ ውሃም ለተከራከርከው፣ ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ ልጆቹንም ላላወቀ ቃልህን አደረጉ፣ ቃል ኪዳንህንም ጠበቁ። ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በፊትህ ዕጣንን በመሰዊያህም የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል። የሚነሳበትን ወገብ ውጋ፣ የሚጠሉትም አይነሱ። ለእናንተ ይሁን፣ ለእኔ ይሁን፣ ለእያንዳንዳችን ይሄ ቃል ሕያው ይሁንልን። ይሄ በእውነት በልሳን መናገር ላይ በልሳን እየተናገርን እንጸልያለን። በመንፈሳዊ ቃል እንናገራለን፣ ራሳችንን እናንጻለን። ክብር ለእግዚአብሔር ይሁን። አስደናቂ ነገር ነው። ግን አንዳንድ ጊዜ እኮ አማርኛው ራሱ መተርጎም የሚያስፈልገው ይሆናል። ለምንድን ነው? ሰማያዊ ቋንቋ ስለሆነ ነው። የእግዚአብሔር ቃል ሰማያዊ ቋንቋ ነው። ፈልገንና መርጠን ለይተን ነው ወደ ቃሉ ልንሄድ የሚገባን። ወደ ቃሉ ካልሄድን ቃሉ ሊገባን ልንረዳው አንችልም ማለት ነው። ቃሉ ዘንቦብን ማለት ነው። ቃሉ ፈሶብን፣ ነገር ግን ካልያዝ ነው ከህይወታችን ጋር ካላዋሃድ ነው ሳይጠቅመን ይቀራል ማለት ነው። እንዲጠቅመን እንድንኖርበት እንድንበረታ እግዚአብሔር ጸጋውን ያብዛልን። አብዝቶልናል። ክብር ለእግዚአብሔር ይሁን። ሃፒ በርዝዴይ በሉኝ። ሃፒ በርዝዴይ ለእናንተም ብያለሁ ማለት ነው። መልካም ልደት። እግዚአብሔር ኃያል ነው፣ ሕያው ነው። ተባረኩ። ከቴ ባይ ተባረኩ ብያለሁ። መላው ቤት